ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው ከትንታኔዎቹ ጋር ቢኒያም ከድር አብሬያችሁ የምቆይ ይሆናል የህዋት ጆሮ ልክ እንደ ፈርዖን ልብ ደንድኗል በእስራኤላውያን ደም ሰክሮ የነበረው ፈርዖን ሙሴ መጥፊያው እንደሆነ አላወቀም ነበር ህዋትም እንደ ፈርዖን ሙሴ የሆነውን የትግራይ ወጣት ድምጽ ላለመስማት ጆሮን ደፍኖ አይኑንም ማውሮ ራሱን በትናንትና ቅዠት ዓለም ውስጥ ወጥሮ የውር ድንብር ጉዞን ቀጥሏል የህዋት መጨረሻ ምን ይሆን ሳምንታዊ ዜና ትንታኔያችን በሰፊው የሚቃኝ ይሆናል ሰና ናቅፋ ከረንና አስመራ በአንድ ወቅት የኢትዮጵያ ከተሞች ነበሩ ምጽዋና አሰብ ደግሞ ስንፈልግ የምንዝናናባቸው ሲያሻን ለተለያዩ አገልግሎት የምንጠቀምባቸው ሐይቆቻችን ነበሩ ቀይ ባህር ደግሞ ለንግድ የምንጠቀምበት የባህር በራችን ነበር ከኢትዮጵያ ድንበር በ60 ኪሎ ሜትር ርቀት ላይ የምትገኘው አሰብ እውነት ኢትዮጵያ ከኤርትራ እጅ ትቀበለው ይሆን የሚለውን ጉዳይ በሳምንታዊ ትንታኔያችን ላይ ሰፊ ቅኝት የምናደርግበት ይሆናል ካፍታ ቆይታ በኋላ ስንመለስ በህዋትና አሰብ ላይ ሰራነውን ሰፊ ዘገባ ከማል ሳምንታዊ ትንታኔ የምታገኙት ይሆናል ሚዲያችንን ሰብስክራይብ ትንታኔዎቹን ደግሞ ላይክ እና ሼር በማድረግ የማል ሚዲያ ቤተሰብ ይሁኑ አጋምን የተጠጋ ቁልቋል ዘላለም ሲያለቅስ ይኖራል የሚባለው ተረት ለትግራይ ህዝብ የደረሰ ይመስላል የትግራይ እናት በህዋት የተነሳ 3 ዙር ጥቁር ልብስ ለብሳለች ስለሞቱት ልጆቿ እንባን ሳይሆን ደምን አልቅሳለች ለቀሩት ልጆቿም ቢሆን ዋስትና የላትም ምክንያቱም ዛሬም ህዋት በስልጣን ላይ እንዲቆይ የጦርነት መለከቱን መንፋት አላቆመምና ነው በህዋት መካከል በተፈጠረ የስልጣን መሳሳብ ምክንያት እርስ በርሳቸው የማይከባበሩ ሲሆን የደብረ ጽዮኑ ቡድን የጌታቸውን አስተዳደር ለመቀበል አይፈልግም የጌታቸው አስተዳደር በ3 ጀነራሎች ላይ እገዳ መጣሉን ተከትሎ የደብረ ጽዮኑ ቡድን እገዳው መሰረተ ቢስና የማይተገበር ሲል ከገለጹ በኋላ ፕሬዝዳንት ጌታቸው ረዳ አምባገነን ፕሬዝዳንት ስለነበሩ ከስልጣናቸው አንስተናቸዋል የሚል መግለጫ አውጥተዋል ከየትኛው ስልጣናቸው እንዳነሷቸው ግን ግልጽ አይደለም ህዋት ላለፉት 50 ዓመታት በትግራይ ክልል ላይ የመሽገር ያክል ተጣብቆ የህዝቡን ደም ሲጠጣ ኖሯል ዛሬም ቢሆን የደም ጥማቱ የርካታ ጫፍ ያገኛ አይመስልም በእርግጥ የትግራይ ወጣት የህዋትን ሴራ በሚገባ ተረድቷል የሰለጠነው ዓለም ላይ ሰው ለታመሙ ሰዎች ደም ይለግሳል እኛ ግን ሁሉ ጊዜ ለህዋት ደማችንን ስንገብር ኖረናል አሁን ግን በቅቶናል እኛ ያብራን በግ አይደለንም ለእናንተ ራሳችንን ስንገብር አንኖርም ሲሉ ወጣቶቹ መናገር ጀምረዋል በየካቲት 11 2017 ዓ.ም 50ኛ ዓመት የምስረታ በዓሉን ያከበረ ህዋት ለትግራይና ተረፍት ያላመጣ ወጣቱን እንደ ደረቅ እንጨት ተጠቅሞ ለእሳት የማገደ ከስተቱ የማይማር ለስልጣኑ ጥማት ከሳጥናይል ጋርም ቢሆን የሚሰራ ለህዝቡ ሳይሆን ለስልጣኑ ደም የሚገብር በደም አላባ ሰክሮ የሚኖር ድርጅት ነው ሲሉ የትግራይ ወጣቶች ይናገራሉ እናንተና ከህዋት ጋር በጋራ ይሰሩ የነበሩ አንዳንድ የድርጅቱ አባላት ህዋት ሁሉ ጊዜ ራሱን ለትግራይ ህዝብ ተቆርቋሪ አድርጎ ማሰቡን ማቆም አለበት ያለ ህዋት ትግራይ ነበረች ያለ ህዋትም ትቀጥላለች ስለዚህ ወጣቶችን ለስልጣን ጥም እንደ ማርኪያ ውሃ መጠጣቱን ማቆም አለበት ሲሉ መቃወም ጀምረዋል ሀገር እንደ ሀገር ለመቀጠል የጋራ ንግግር የህብረት መተሳሰብና መፈቃቀር ያስፈልጋል ይሁን እንጂ በህዋት በኩል እንደዚህ አይነት አስተሳሰብ የለም ህዋት ሀገር በሚመራበት ወቅት ፕሬዝዳንት ኢሳያስ የሀገር ጠላት እንደነበሩ ሲደሰኩሩና ሲያወሩ የነበረ ቢሆንም ዛሬ ላይ ግን የደብረ ጽዮኑ ቡድን ከፕሬዝዳንት ኢሳያስ ጋር በጋራ በመሆን የትግራይ ጊዜያዊ አስተዳደርን ለመገልበጥ የተለያዩ ሙከራዎችን እያደረገ ሲሆን በአንዳንድ የትግራይ ከተሞች ላይ ይህ ቡድን የተሳካ የሚመስሉ ሙከራዎችን አድርጓል ትናንትና በስልጣን ላይ ሳሉ አሸባሪ ናቸው ብሎ ከሰየሟቸው ድርጅቶች ጋር በጋራ ለመስራት የተለያየ እንቅስቃሴ እያደረጉ ይገኛሉ ህዋት እሱ ይመቸው እንጂ እሱ የማይመራት ኢትዮጵያ ብትፈርስ ደንታ እንደሌለው በተደጋጋሚ የሚናገር ሲሆን ንግግሩን ተግባራዊ ለማድረግ ከኢትዮጵያ ተላቶች ጋር በጋራ ለመስራት የተለያዩ ሙከራዎችን ማድረጋቸውን በራሳቸው ሰዎች አማካኝነት መግለጫ እስከማውጣት የደረሱ ሲሆን ዓላማቸው ከሻቢያ ጋር በጋራ በመሆን ከተቻለ የጠቅላይ ሚኒስትር አብይ አህመድን መንበር መቆጣጠር ካልሆነ ደግሞ የጌታቸውን አስተዳደር ከትግራይ ምድር ማስወገድ እንደሆነ በተለያየ ወቅት ለተለያዩ የሚዲያ አካላት ሲገልጹ መቆየታቸው ይታወሳል ስልጣን ለማግኘት ሲሉ
ትግራይ በደም ጎርፍ ብትወሰድ ደንታ ያላቸው አይመስሉም። ከ3 ዓመት በፊት የትግራይን ወጣት ለስልጣናቸው ቢያስጨርሱትም ሞቶ አለማለቁ የቆጫቸው ይመስል ዛሬም ሌላ የሞት ድግስ ለትግራይ ወጣት ደግሰውለታል። የደብረ ጽዮኑ ቡድን በጌታቸው ረዳ የተወሰደባቸውን ስልጣን ለማስመለስ እንቅልፍ አጥተው ከኤርትራ መንግስት ጋር እቅድ ነድፈው ሲሰሩ የቆየ ሲሆን እቅዳቸውን ተግባራዊ ማድረግ የጀመሩ ይመስላል። ጊዜያዊ አስተዳደሩም ቢሆን ለደብረ ጽዮኑ ቡድን እንዲሁ በቀላሉ እጅ የሚሰጥ አይደለም። የአቶ ጌታቸው ረዳ አስተዳደር ለደብረ ጽዮኑ ቡድን እገዛ አድርገዋል ባላቸው 3 ጀነራሎች ላይ የእግድ ደብዳቤ ያወጣ ሲሆን በነሞንጆሪኖ የሚመራው ቡድን ረብ የለሽ የማይተገበር ውሳኔ ሲሉ በውሳኔው ላይ ተሳልቀዋል። ይሁን እንጂ የጌታቸው አስተዳደር ለ3ቱ ጀነራሎች ነው የሚገርማችሁ ገና አብረውኝ ሆነው ለእናንተ እየሰሩ ያሉትን ሰዎች በሙሉ ለቅሜ ካስተዳደር ያወጣለው በሚል መልኩ የሰላምና ጸጥታ ኃላፊ ሆነው በጊዜያዊ አስተዳደሩ ውስጥ ሲሰሩ የነበሩትን ጀነራል ፍሳ ማንጁስን ከስልጣናቸው ማንሳታቸውን የግዕዝ ሚዲያ ዘግቧል። የትግራይ እናቶች ምን አደረጉ? ወጣቱስ ቢሆን ነገውን ማየት እንዳይችል ስለምን እንቅፋት ትሆኑበታላችሁ? ከበቂ በላይ በህዝቡ ጫንቃ ላይ የማዕዘን ድንጋይ ሆናችሁበት ወደ ቀኝም ወደ ግራም እንዳያይጠምዳችሁ ዙሪያውን ከባችሁ በለኮሳችሁ እሳት ፍሙን ሞቃችሁት። ስንት ወጣት በእናንተ የተነሳ እናቱን ቤተሰቡን ጥሎ በስደት በረሃ ላይ ምግብ እየተመኘ ውሃ እንደጠማው ነፍሱ በርካታ ጦት ተቃጥላ ላይመለስ እስከ ወዲያኛው አሸልቦ ስጋው ያሞራ መጫወቻ ሆነ። ሁሌ ተከባል፣ ልትበላ ነው፣ ተነስ ሆበል እያሉ ወጣቱን ስራ የሰጣችሁት ይመስል ለጦርነት መጋበዝ ይበቃል የሚሉ ወጣቶችን ድምጽ መስማት ከተጀመረ ውሎ አድሯል። ዛሬም ድረስ በትናንቱ ጦርነት ልጇ ሞቶባት እያለች የምትገኘውን የትግራይ እናት ዳግም ለዋይታና ለሰቀቀን ለመዳረግ የጦርነት አዋጅ እየጎሰመ የሚገኘው ጦር ነጋሪው ህወሓት ከራሱ ውጪ ለማንም እንደማያስብ በተደጋጋሚ በሚያደርጋቸው ስብሰባዎች ላይ ሲናገር መስማት ብርቅ አይደለም። አሁን ወጣቱ ብቻ ሳይሆን ትናንትና ይደግፏቸው የነበሩ የትግራይ ፖለቲከኞች ሳይቀሩ በተለይ በደብረ ጽዮን የሚመራውን ህወሓት ነዳጅ ጨርሳ ቁልቁለቱንም በዜሮ ወርዳ ዳገት ያጋጠማትን መኪና መስሏል እያሉ እየተሳለቁበት ይገኛል። ይሁን እንጂ የደብረ ጽዮኑ ህወሓት ልጆቹ የማይዋጉለትን ጦርነት መዋጋት ለምዷልና ማንንም መስማት የፈለገ አይመስልም። የትግራይ ህዝብም ሆነ ፖለቲከኛውም ከኛ ስልጣን አይበልጥም ብሎ በተናገረው መሰረት በትግራይ ክልል ውስጥ በእየለቱ ብጥብጥ መፍጠሩን ቀጥሎበታል። አንዳንድ ፖለቲከኞች ህወሓትን የጥፋት ስርማሽ፣ የሞት ደም ተቋዳሽ፣ የፉኝት ልጅ ሲሉ ይገልጹታል። ከውሃ የወጣ አሳ ዕጣ ፋንታው ሞት እንደሆነ ሁሉ ከትግራይ ህዝብ ጉያ የወጣው የደብረ ጽዮን ቡድን መጨረሻ ለህዝቡ በደገሰው የሞት ባህር ውስጥ መዋኘት ነው ሲሉ ይናገራሉ። በስልጣን መሳሳብ ውስጥ የሚገኘው ህወሓት አሁንም ቢሆን የትግራይን ህዝብ ለስልጣኑ ሲል የጦስ ዶሮ አድርጎ መጠቀሙን አልተወም። በእርዳታ የሚኖሩ ምስኪኖችን ገንዘብ አምጡ እያለ ነፍሳቸውን ሲያስጨንቅ ከቆየ በኋላ በአርሶ አደሮች ላይ የጥይት ሩምታ በማውረድ ምንም የማያውቁ ንጹሃንን ደም አፍስሷል። ህወሓት የበላበትን ወጪ ሰባሪ ነው። እንዴት ለሚመራው ህዝብ መራራት ያቅተዋል? የትግራይ ህዝብ ምስኪን ህዝብ ነው። ላለፉት 50 ዓመታት ኑሮውን፣ ገንዘቡን፣ ጉልበቱን፣ ልጆቹንና ነፍሱን ሳይቀር ለህወሓት ገብሯል ሲሉ በህወሓት አመራር የተንገሸገሹ ወጣቶች ሰሞኑን በትግራይ ክልል በተደረገ ስብሰባ ላይ መግለጻቸው አይዘነጋም። ከዚህ በኋላ ህወሓት የሚባልን ቡድን መታገስ አንችልም። 50 ዓመት ሙሉ በላያችን ላይ ተሸክመነው የመከራ ዘመንን እንድናሳልፍ ነው ያደረገን። ተስፋችንን፣ ኑሯችንን፣ ነፍሳችንን ሳይቀር ነጥቀውናል። ስለሆነም ይህንን ቡድን በክንዳችን ልንመክተው ይገባል ሲሉ በአዲግራት የሚኖሩ የትግራይ ወጣቶች ገልጸዋል። ወጣቶቹ ይህንን ይበሉ እንጂ በክልሉ ውስጥ ያለው ሁኔታ እጅጉን አሳሳቢ ደረጃ ላይ ደርሷል። የደብረ ጽዮኑ ቡድን ከሻዕቢያ መንግስት ጋር በጋራ በመሆን የጊዜ አስተዳደሩን የስልጣን ቦታዎች በኃይል ለመናድ ጥረት እያደረገ ይገኛል። በስካውኑ ጉዟቸውም በራሳቸው ሰራዊት በመታገዝ የአዲግራትንና የመቀሌ ከተማ ከንቲባ ጽፈት ቤትን እንዲሁም የመቀሌ ኤፍኤም 104.4 የሬዲዮ ጣቢያ መቆጣጠራቸውን ቲክቫ ኢትዮጵያ ዘግቧል። ሁኔታው ያሳሰባቸው የጊዜያዊ አስተዳደሩ መሪ አቶ ጌታቸው ረዳ ከፌደራል መንግስት ጋር በጋራ ለመስራት ማሰብ እንደ ባንዳነት ያስቆጥራል። እነዚህ ሰዎች ተው ሊባሉ ይገባል ባሉበት መግለጫቸው ላይ የፌደራል መንግስት ጣልቃ በመግባት የትግራይን ህዝብ ከዳግም ጦርነት ሊታደግ ይገባል ሲሉ ገልጸዋል።
ከሻቢያ መንግስት ጋር በጋራ እየሰራን ነው ሲሉ የገለጹት የደብረጽዮኑ ቡድን በጊዜያዊ አስተዳደሩ የተጠየቀውን የፌዴራል መንግስት ጣልቃ ይግባልኝ ጥያቄ ከሰሙ በኋላ የማንንም ሶስተኛ ወገን ጣልቃ ገብነት አንቀበልም ሲሉ ተናግረዋል። በደብረጽዮን በኩል የወጣውን የሶስተኛ ወገን ጣልቃ መግባት አንቀበልም የሚለውን መግለጫ የሰሙ ፖለቲከኞች ቀድሞ ነገሩንስ ለትግራይ ክልል የፌዴራል መንግስት ነው ወይስ የሻቢያ መንግስት ሶስተኛ ወገን የሚሆነው ሲሉ ይጠይቃሉ። በትግራይ ክልል ውስጥ ያለው የስልጣን መሳሳብ ወደ ለየለት ጦርነት አምርቶ የትግራይን እናት በድጋሚ ወደ ለቅሶ እንዳይከት በኢትዮጵያ የሚገኙ የአሜሪካን፣ የእንግሊዝ፣ የኒውዚላንድ፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ የጀርመን፣ የአየርላንድ፣ የግሪክ፣ የስፔን፣ የፈረንሳይ፣ የጣሊያን፣ የሉክዘምበርግ፣ የሃንጋሪ፣ የኔዘርላንድ፣ የኦስትሪያ፣ የፖርቱጋል፣ የሮማኒያ፣ የስሎቬኒያ፣ የፊንላንድ፣ የስዊድን ኤምባሲዎችና የአውሮፓ ህብረት ልዑካን ቡድን የጋራ መግለጫ አውጥተዋል። በእየለቱ አዳዲስ ነገሮች የማይጠፉበት የትግራይ ፖለቲካ በጊዜያዊ አስተዳደሩ መሪ አቶ ጌታቸው ረዳ አማካኝነት ለውጭ አገራት ዲፕሎማት መግለጫ የተሰጠ ሲሆን በመግለጫው ላይ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስም ተገኝተዋል። አቶ ጌታቸው ረዳ እሳቸው የሚመሩት አስተዳደር በፕሪቶሪያው ሰላም ስምምነት መሰረት ህጋዊ ቅቡልነት ያለው መሆኑን ካስረዱ በኋላ ክልሉን የሚበጠብጡት ተቀባይነት ያጣው የህወሓት ክንፍና ቡድኑ ያደራጃቸው ታጣቂዎች መሆናቸውን ለውጭ ዲፕሎማቶች አስረድተዋል። ዶክተር ጌዲዮን ጢሞቴዎስ በበኩላቸው የፌዴራል መንግስት የፕሪቶሪያው ሰላም ስምምነት ሙሉ ለሙሉ ተግባራዊ ለማድረግ በትኩረት እንደሚሰራ ተናግረዋል። የብልጽግና ስራ አስፈጻሚ የሆኑት ዶክተር አብርሃም በላይ በትግራይ ያለው ሁኔታ እጅጉን አሳሳቢ ነው ሲሉ ከገለጹ በኋላ የጊዜ አስተዳደሩን ለማፍረስና ከሌሎች አካላት ጋር በመተባበር ሀብትም የሚዘርፍ አካል አለ ሲሉ ተናግረዋል። ቀውሱ አሁን ካለበት በላይ እንዳይባባስ የፌዴራል መንግስት ጣልቃ ገብቶ ነገሮችን ሊያስተካክል እንደሚችል ፍንጭም ሰጥተዋል። ስልጣኔን በኃይልም ቢሆን ማስመለስ አለብኝ የሚለው የደብረጽዮን ቡድን ወይንስ በፕሪቶሪያው ስምምነት ምክንያት ስልጣን የያዙት የጌታቸው ረዳ ቡድን አሊያስ የፌዴራል መንግስቱ ትግራይን ያስተዳድሩ ይሆን? መጪው ጊዜ መልስ የሚሰጥ ይሆናል። ኮስሞስ የተባለ የታሪክ ጸሐፊ የክርስቲያን ፎቶግራፍ በሚለው መጽሐፉ ላይ ኢትዮጵያ በቀይ ባህር ላይ በነበራት ከፍተኛ እንቅስቃሴ በንጉሠ ነገሥት አጼ ካሌብ ዘመነ መንግስት ከፍተኛ የዳበረ የባህር ኃይል ነበራት ሲል የገለጸ ሲሆን በተጨማሪ ኢትዮጵያ ከራሷ ምድር አልፋ የመንንና ደቡብ አረቢያን ትቆጣጠር እንደነበር ጽፏል። በሌላ በኩል ፕሮፌሰር ሪቻርድ ፓንክረስ በታሪክ የምትታወቀው ኢትዮጵያ ከቀይ ባህርና ከኤደን ገልፍ ጋር ትዋሰን እንደነበር ጽፏል። ይህ ደግሞ ኢትዮጵያ የባህር በር ባለቤት እንደነበረች ማረጋገጫ ነው። የዛሬና ያድርገውና ሰና፣ ናቅፋ፣ ከረንና አስመራ በአንድ ወቅት የኢትዮጵያ ከተሞች ነበሩ። ምጽዋና አሰብ ደግሞ ስንፈልግ የምንዝናናባቸው፣ ሲያሻን ለተለያዩ አገልግሎት የምንጠቀምባቸው ሐይቆቻችን ነበሩ። ቀይ ባህር ደግሞ ለወጪና ገቢ ንግድ የምንጠቀምበት የባህር በራችን ነበር። እነዚህ ከተሞች ላይ ብዙ ሺህ ኢትዮጵያውያን የጀግንነት ታሪክ አላቸው። ስለ ምድራቸው ሲሉ ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። በተለያየ ጊዜ በውጭ አገራት በተሰሩ አሻጥሮችና ተንኮሎች እንዲሁም አገሪቱን ለመምራት እድል ባገኙ መሪዎች አርቆ አለማሰብ ችግርና እልህ የተሞላበት አካሄድ ዛሬም ድረስ የነዛ ኢትዮጵያውያን ጀግኖች ዱካ የደምና ያጥንት ውል በኤርትራ ምድር የከፈሉት መስዋዕትነት ሕያው ሆኖ ታሪክ ሲዘክረው እንዳይኖር ብቻ አላደረገም። ይልቁንስ ኢትዮጵያን እንደ ሀገር ከብዙ የወደብ ባለቤትነት ወደ ወደብ አልባነት ጭምር ነው የቀየረው። ወደብ ለአንድ ሀገር ኢኮኖሚያዊ እድገት፣ ዲፕሎማሲያዊ ግንኙነት እንዲሁም ሉዓላዊ ተፈሪነት ከፍተኛ አስተዋጽኦ አለው። አሰብ የማን ነው በሚል ርዕስ በዶክተር ያዕቆብ ኃይለማርያም በተጻፈው መጽሐፍ ላይ ኢትዮጵያ የሰሜን ግዛቶቿ በጣሊያን፣ በቱርክ፣ በግብጾችና ፈረንሳዮች ሴራ ከተያዙበት ከ1885 ዓ.ም ጀምሮ ሁሉም መሪዎቿ የባህር በሮቿን ለማስመለስ ከፍተኛ ጥረት ማድረጋቸውን ይገልጻል። ይሁን እንጂ የኢህአዴግ መንግስት በዚህ ጉዳይ ላይ ምንም አይነት ተጽዕኖ መፍጠር ያልቻለ፣ ጭራሽ የኢትዮጵያን ወሰን ማስከበር ሳይችል በአሰብ ጉዳይ ላይ ዝም እንዳለ ስልጣኑን የለቀቀ ድርጅት ነው ሲሉ ይገልጹታል። የደርግ መንግስት ኢትዮጵያን በሚያስተዳድርበት ወቅት አሰብንና ኤርትራን ነጣጥሎ ራስ ገዝ ከተሞች አድርጓቸው የነበረ ሲሆን ይህንን ያደረገበት ምክንያት ድንገት ኤርትራ ሀገር ሆና ብትገነጠል እንኳን አሰብን ከኤርትራ ነጥሎ የኢትዮጵያ የባህር በር እንዲሆን በማሰብ ነበር።
ይሁን እንጂ የደርግ መንግስት በህዋት መራሹ ኢህአዴግ ሲሸነፍ ወያኔ አርቆ ባለማሰብና ከጠበበ አእምሯቸው ውጭ የሌሎችን ሐሳብ ለመቀበል ባለመፈለጉ አሰብን መርቆ ለኤርትራ ሰጠ። ኢትዮጵያም በር እንደሌለው ቤት ታሽጋ ያለ ባህር በር ቀረች ሲሉ የዶክተር ያዕቆብ ኃይለማርያም መጽሐፍ ሐተታውን ይቀጥላል። ሻዕቢያና ወያኔ የደርግ መንግስትን ለመጣል ጫካ በገቡበት ወቅት የሻዕቢያ አመራሮች ኤርትራን ከተረከቡ በኋላ እንዴት አድርገው ኢትዮጵያን ወደ ኋላ ማስቀረት እንደሚችሉ በሰፊው ያቀዱ ሲሆን የህዋት መንግስት ግን ጣኑን ከተቀበለ በኋላ ኢትዮጵያን እንዴት እንደሚመራት ሀገሪቷ ምን እንደሚያስፈልጋት እንኳን በቅጡ የማያውቅ ስለነበረ አሰብን ለኤርትራ ሰጥቶ ወደብ አልባ ሀገር ለትውልዱ ያስረከበ መንግስት ነው ሲሉ ብዙ የፖለቲካ ተንታኞች ይናገራሉ። ኢትዮጵያ በአሁኑ ሰዓት ለወደብ ኪራይ በቀን $2 ሚሊዮን አካባቢ ለጅቡቲ ትከፍላለች። ይህንን ገንዘብ ወደ ኢትዮጵያ ብር ብንቀይረው በየቀኑ 258 ሚሊዮን ብር ለጅቡቲ መክፈል አለባት ማለት ነው። አንድ ትምህርት ቤት ለመገንባት 25 ሚሊዮን ብር ቢፈጅ ኢትዮጵያ በየቀኑ 10 ትምህርት ቤቶችን እንዲሁም 10 የጤና ተቋማትን መገንባት ትችላለች ማለት ነው። ይህ ብቻ አይደለም። በአሁኑ ሰዓት በኢትዮጵያ ያለው የቤት እጥረት ማህበረሰቡን እጅጉን ከማስመረሩ በላይ በየጊዜው የሚጨምረው የቤት ኪራይ ሰው መኖር እንዳይችልና ባልና ሚስቶች እንኳን አንቺም እናትሽ ቤት እኔም እናቴ ቤት ሆነን ትዳራችንን በውጭ እንምራው አይነት ደረጃ ላይ አድርሷል። በወር 7 ቢሊዮን 748 ሚሊዮን የኢትዮጵያ ብር ለወደብ ኪራይ የምታወጣው ኢትዮጵያ የራሷ ወደብ ቢኖራትና ይህንን ብር በቀጥታ ለቤት ልማት ብታውለው አንድ ዘመናዊ ኮንዶሚኒየም ቤት በ3 ሚሊዮን ብር ጥንቅቅ ብሎ ቢሰራ በወር ለ2580 አባወራዎች ጣጣቸውን የጨረሱ ኮንዶሚኒየም ቤቶች ማስረከብ ይቻል ነበር። ይህ ማለት በአመት ለ30,960 አባወራዎች ቤት ማዳረስ ይቻላል ማለት ነው። ኢትዮጵያ ወደብ አልባ እንድትሆን ያደረገው የኢህአዴግ ውሳኔ ዛሬም ድረስ ምክንያቱ በውል ባይታወቅም የተለያዩ ምሁራኖች ግን በዚህ ጉዳይ ላይ ኢህአዴግን ሁልጊዜም ሲወቅሱት መስማት አዲስ አይደለም። የቀድሞ የአየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖት ካሳይ በአንድ ወቅት በተናገሩት ንግግር ላይ አሰብ ወደብ ውስጥ ብቻ የነበረውን የኢትዮጵያ ሀብት ዝርፊያን ሳስበው ኢትዮጵያ የባህር በር ቢኖራት ብዬ ለራሴ ጥያቄ አነሳው ይላሉ። የአየር ኃይሉ አዛዥ ሲቀጥሉም ህዋት መራሹ ኢህአዴግ ለምን ኢትዮጵያ የባህር በር እንዳይኖራት እንደፈለገ ታሪክ እስኪያጣራው ድረስ ሚስጥር ሆኖ ይቆያል። ነገር ግን በእኔ እይታ የድንቁርና እና የትዕቢት ውሳኔ ነው ሲሉ ይናገራሉ። ሲያ አብርሃምን በበኩላቸው ኢትዮጵያ ወደብ አልባ እንድትሆን ያደረግነው እኛ ራሳችን ነን። ከራሳችን እምነትና ጠባብ አመለካከት ወጣ ብለን የሀገራችንን ታሪክ ወደ ኋላ መለስ ብለን ማየት ይገባን ነበር ይላሉ። እኛ ብቻ ልክ ነን ብለን ማሰባችን፣ የሌሎች ሐሳብን ለማዳመጥ አለመሞከራችን ታሪካዊ ተወቃሽ እንድንሆን አድርጎናል። ወደብ ለእኛ አስፈላጊ ብቻ አልነበረም፣ የህልውና ጉዳያችንም ነበር ሲሉ ጸጸታቸውን ይገልጻሉ። ከኢትዮጵያ ድንበር በ60 ኪሎ ሜትር ርቀት ላይ የምትገኘው አሰብ ከ34 ዓመት በፊት የሀገራችን ከፍተኛ የወጪና የገቢ ንግድ የሚንቀሳቀስባት ወደብ ነበረች። የኢትዮጵያ ህዝብ ከመንግስቱ የሚመጣበትን የአመራር ጫና ችሎና ታግሶ አልፎ ያውቃል። በተለያየ የኑሮ ውጣ ውረድ ውስጥ ሳይበላና ሳይጠጣ ረጅም ጊዜዎችን በድህነት አረንቋ ውስጥ ኖሮ ማለፍ ይችልበታል። በተለያዩ ጊዜ የደረሱበትን ሰው ሰራሽና ተፈጥሯዊ ችግሮች ተቋቁሞ አሁን ላለበት ደረጃ ደርሷል። ይሁን እንጂ በየትኛውም አጋጣሚ የኢትዮጵያን ሉዓላዊ ድንበር ተላልፎ ለመውረድ ለመጡ ጠላቶች እጅ ሰጥተው አያውቁም። ኢትዮጵያውያን የድል ጎህ ቀዳጅ የነጻነት አዋጅ ነጋሪዎች ናቸው። ለማንም የማይሸነፉ ከራሳቸው አልፈው የጎረቤት ሀገራትን ዳር ድንበር ለማስጠበቅ ራሳቸውን መስዋዕት ለማድረግ የማይሳሱ የጀግንነት ውሃ ልኮች ናቸው። ከጥንት ጀምሮ ከመሪዎቻቸው ጋር ያላቸው ግንኙነት ባይጥማቸው እንኳን በሀገራቸው ኢትዮጵያ ላይ ድርድር አያውቁም። ነፍሳቸውን አስይዘው ከሞት ፊት ራሳቸውን አሰልፈው ሞትን በሞታቸው ማሸነፍ ልማዳቸው ነው። ለዚህም ነበር ኢህአዴግ ሀገርን በሚመራበት ወቅት ከኤርትራ የመጣውን ወረራ ለመመከት እንደ ንብ አውራ ቀፎውን ሰብረው በአንድነት በጀግንነት በህብር የቆሙት። የኢትዮጵያ ልጆች ከጫፍ ጫፍ ተሰብስበው የሻዕቢያ መንግስትን ለመመከት ወደ ባድመ ግንባር የተመሙት የነጻነትን አርበኝነት ከአባቶቻቸው በደም ስለወረሱትና መናቅን ስለማይቀበሉ እንጂ ህዋት መራሹ ኢህአዴግን ስለሚደግፉ አልነበረም። መሪው ኢህአዴግ ግን ለዳር ድንበራቸው የተዋደቁትን የኢትዮጵያን ልጆች ንቆ ደምና አጥንታቸው ሳይቆረቆረው አሰብን ለኤርትራ አሳልፎ ሰጠ። እናም ዛሬ ድረስ አገሪቱን ለማትወጣ ዕዳ ዳረጋት።
አሁን ላይ በኢትዮጵያ የቁርጥ ቀን ልጆችና በመሪዋ አማካኝነት የባህር በር ለማግኘት የሚደረገውን ጥረት ሁሉም ኢትዮጵያዊ ልክ እንደ ትናንቱ ሊደግፈው ይገባል እየተባለ ይገኛል። ወትሮም በሀገራቸው ላይ ድርድር የማያውቁት ኢትዮጵያውያን በፖለቲካዊ ሐሳቦች የተለያየ ጎራ ቢይዙም በባህር በር ጉዳይ ላይ ከመንግስት ጎን መቆም አለብን እያሉ ይገኛሉ። አሰብ የማንናት የሚል መጽሐፍን የጻፉት ዶክተር ያዕቆብ ኃይለማርያም በዓለም 44 ወደብ የሌላቸው ሀገሮች አሉ። ከ44ቱ የድሃ የሚባሉት 13 ናቸው። ከነዚህ ውስጥ ኢትዮጵያ አንዷ ናት። በመሆኑም ለኢትዮጵያ የወደብ አስፈላጊነት በጥያቄ ውስጥ የሚገባ አይደለም ይላሉ። ዶክተሩም ቀጥለው ኢትዮጵያ ካላት የህዝብ ቁጥር ብዛት የባህር በር የግድ ስለሚያስፈልጋት አሰብን ሁለቱም ሀገሮች በጋራ ይዘዋት በጣምራ ሉዓላዊነት ሊያስተዳድሯት ይገባል። ልክ ህንድና ፓኪስታን በካሽሚር ግዛት ላይ እንዳደረጉት። ካልሆነ ደግሞ ኢትዮጵያ ከኤርትራ ጋር ሰላምን መስረታ በድርድር ሰጥቶ በመቀበል መርህ አሰብን ማግኘት አለባት ሲሉ ይገልጻሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡበት ወቅት በመጀመሪያው 3 ወራት ከወሰዷቸው እርምጃዎች መካከል የኖቤል ሽልማት አሸናፊ እንዲሆኑ ያደረጋቸው ከኤርትራ መንግስት ጋር ከ20 ዓመታት በኋላ የፈጠሩት ሰላም ሲሆን የዚህ ሰላም ፍላጎት እንዲሁ ለመዋደድ ብቻ የተፈለገ ሳይሆን ኢትዮጵያን የባህር በር ለማስገኘት ያለመ ትልቅ እቅድ ነበር። ራስ ገዝ ከሆነችው ሶማሌላንድ ጋርም የተደረገው ስምምነት ኢትዮጵያን ወደብ ለማስገኘት የታቀደ ቢሆንም በሶማሊያ በኩል በተፈጠረው ቅሬታ ኢትዮጵያ ከጎረቤት ሀገራት ጋር ያላትን ሰላም ላለማደናቀፍ በሚል ነገሮችን ለጊዜው እንዲቆዩ ተደርገዋል። አሁን ላይ በዛም አለ በዚህ ኢትዮጵያ የግድ የባህር በር ማግኘት አለባት የሚሉ ሐሳቦች ሚዛን ደፍተው የሀገሪቱ ትልቅ አጀንዳ ከሆኑ ውለው አድረዋል። በዚህም የተደናገጠው የሻዕቢያ መንግስት ወደቦቹን ሳውዲ አረቢያ እንድታስተዳድርለት ጥያቄ ማቅረባቸውን ከተለያዩ የዜና ምንጮቻችን ያገኘናቸው መረጃዎች ይገልጻሉ። እውነት የኢህአዴግ መንግስት ለሻዕቢያ አሳልፎ የሰጠውን የአሰብን ወደብ አዲስ አበባን እንደ ስሟ አዲስ ለማድረግ ከፍተኛ ጥረት ያደረገው የብልጽግና መንግስት አሰብን በማስመለስ የኢትዮጵያን ታሪክ በአዲስ መልኩ ይቀይረው ይሆን? መጪው ጊዜ መልስ የሚሰጥ ይሆናል። ትንታኔዎቹን ለማዘጋጀት አልጀዚራን፣ የኢትዮጵያ ፕሬስ ድርጅትን፣ የኢትዮጵያ ዜና አገልግሎትን፣ ቲግቫ ኢትዮጵያን፣ አሰብ የማንናት የሚለውን መጽሐፍና የማል ሚዲያ ዜናዎችን በዋቢነት ተጠቅመናል። የዚህ ሳምንት የማል ሚዲያ ሳምንታዊ ትንታኔያችን የስካውኑን ይመስል ነበር። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት ይሁንላችሁ።